ኢትሲች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ እናመሰግናለን። አብራችሁን ቆዩ ተመልካቾቻችን። የአማራ ክልል ገቢዎች ቢሮ አመራሮችና ሰራተኞች የሚሰበሰበው ገቢ ምን ላይ እንደዋለ ለማየት የኮሪደርና የጣና ዳር ልማቶችን ጎበኙ። የተሰሩ የኮሪደር ልማቶች በመመልከታቸው የተሻለ ለመስራት የሚያበረታታ መሆኑን የተቋሙ ሰራተኞችም እንዲሁ ገልጸዋል። ትዝታ መኮንን በዝርዝር ትነግረናለች። የአማራ ክልል ገቢዎች ቢሮ አመራሮችና ሰራተኞች የባህር ዳር ከተማ የኮሪደርና የጣና ዳር ልማቶችን ጉብኝት አካሂደዋል። በጉብኝቱ ከተገኙት የአማራ ክልል ገቢዎች ቢሮ ሰራተኞች መካከል የታክስ ጉዳዮች አማካሪ አቶ አግማስ ጫኔ የተሰሩትን የኮሪደርና የጣና ዳር ልማቶች ተሰርተው ከተማዋ ለነዋሪዎቿ ምቹ እንድትሆን መሰራቱ የክልሉ ገቢዎች ቢሮ ድርሻው ከፍተኛ እንደሆነ አንስተዋል። የህዝቡን አቅም ያገናዘበ እንደገና ደግሞ የከተማውን ልማት ሊያፋጥን የሚችል ገቢ በመሰብሰብ አስተዋጽኦ ያለኝ ሰው ነኝ ብዬ አስባለሁ። በዚህ ረገድ እያደረግን ያለነው ጥረት ከአመት አመት ከፍ እያለ የመጣበት ሁኔታ አለ። የተሻለ ገቢ እየተሰበሰበ ነው። የህብረተሰቡንም አቅም ባገናዘበ መልኩ እየሰበሰብን ነው። ያ የሰበሰብነው ገንዘብ እዚህ ላይ አርፎ በማየቴ በጣም ከፍተኛ ደስታ ነው የሚሰማኝ። የህብረተሰቡን አቅም ባገናዘበ መልኩ የተሰበሰበው ግብር በዚህ መልኩ ልማት ላይ ውሎ በማየታቸው እርካታ እንደፈጠረላቸው በገቢዎች ቢሮ የግብር ትምህርትና ኮሚኒኬሽን ባለሙያ የሆኑት ወይዘሮ ትግስት ዘሪሁን ገልጸዋል። ልማቱን በማየቴ እጅግ በጣም ደስ ብሎኛል። በመቀጠል አሁን እኛ የምንሰበሰበው ገቢያችን ምን ላይ ነው የዋለው የሚለውን የኮሪደር ልማቱን ስናይ፣ የተሰሩ ልማት ስራዎችን ስናይ እጅግ በጣም ደስ ያለኝ። ምክንያቱም የምንሰበሰበውን ገቢ ለቀጣይም ጠንክረን እንድንሰበስብ የሚያነሳሳ ነው። የአማራ ክልል ገቢዎች ቢሮ የ9 ወራት የስራ አፈጻጸም አካሂዷል። የባህር ዳር ከተማ በበጀት ዓመቱ ከ10 ቢሊዮን ብር በላይ ለመሰብሰብ አቅዶ በ9 ወሩ 65 በመቶ የሚሆነውን መሰብሰቡን የክልሉ ገቢዎች ቢሮ ኃላፊ ዶክተር መንገሻ ፈንታው ገልጸዋል። የተሰበሰበው ገቢ በምን መልኩ ስራ ላይ እየዋለ እንደሆነ ለማየት የኮሪደር ልማቱን መጎብኘታቸውን ገልጸዋል። ዓመቱ 10.1 ቢሊዮን ሰበስባለች። ሰብስባ ብሩን የት ነው የምታውለው፣ ምን አይነት የከተማ ልማት ስራ እየተሰራ ነው የሚለውን ነገር በጋራ አይተን ከዚህ በላይ ደግሞ እስካሁን የሰራነውን ስራ በበለጠ ገቢ ለመሰብሰብና በ2019 ከዚህ በላይ በእጥፍ ለመሰብሰብ የራሱን ፖቴንሻል አብሮ ለማየትና ወኔ ለመሰነቅ ያደረግነው ጥረት ነው። የባህር ዳር ከተማ አስተዳደር ከተማዋ ጽዱ፣ ለነዋሪዎቿ ምቹና የቱሪስት መስህብ እንድትሆን በከተማዋ የኮሪደርና የጣና ዳር ልማቶችን በፍጥነት እየሰራ ይገኛል። የአማራ ክልል ገቢዎች ቢሮ የልማቱ አጋር መሆኑን የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው ገልጸው 3ኛ ዙር የኮሪደር ልማቱን በፍጥነትና በጥራት ለማጠናቀቅ እየተሰራ መሆኑን ገልጸዋል። በጉብኝታችን መርሃ ግብር አሁን የምንገኘው ከጊዮርጊስ ፓፒረስ ያለውን የ3ኛው ምዕራፍ የኮሪደር እና የጣና ዳር ልማት አካል የሆነውን የልማት ስራ ነው እየጎበኘን ያለ ነው። የቢሮ ሰራተኞች እና አመራሮች ያው የገቢ ተቋም ሰራተኞች እና አመራሮች በመሆናቸው ይሄ አመራርና ሰራተኛ የሚሰበስበው ገቢ ምንድነው፣ በዚህ ከተማ ላይ እየተሰራበት ያለው ምን ውጤቶች አሉ ሚለውን ባለፉት 4 እና 5 ዓመታት የሰራናቸው የከተማችን የልማት ስራዎች በአጠቃላይ እየጎበኙ ያሉበት ሁኔታ ነው ያለው።